ድንግል ማርያም ታማልዳለች ስትሉ ይሄው መጽሐፍ ቅዱስ የሚለው ይላል በሩ እኔ ነኝ ነው የሚለው ይላል። አዎ ብሏል። መካከለኛው አንድ ነው ነው የሚለው ይላል። አዎ ይላል። ከሰማይ በታች እንድንበት ዘንድ የተሰጠን ሌላ ስም የለም ነው የሚለው። አዎ ይላል። መንገድም እውነትም እኔ ነኝ ነው የሚለው። አዎ ይላል። ከኔ በኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም ይላል። አዎ ይላል። አዎ ይላል። እና እንደዚህ ማለት ይሁላችሁ ይሄ ሚስ አንደርስታንዲንግ ነው። ምን ማለት መስላችሁ? ክርስቶስ በር ነው። በር ነው ማለት ምን ማለት ነው? በር ነው ማለት ነው አባቱን እንድናውቀው መንፈስ ቅዱስን እንድናውቀው ያደረገን እሱ ሥጋ ለብሶ ስለመጣ ነው። ፍኖት ለአበ አብሁ አንቀጽ ዘመንገለ ወላዲሁ ወደ አባቱ የሚያደርስ መንገድ ነው። እሱ ሥጋ ለብሶ አቡ ፈነወኒ ወአነ ተፈነኩ አባቴ ላከኝ እኔም መጣሁ ብሎ ባይነግረን ኖሮ አብን አናውቀው ነበር፣ መንፈስ ቅዱስን አናውቀው ነበር። አሁን አብን አይታችሁታል፣ አውቃችሁታል አለ። ለምን? እሱ ስለመጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሀለውነ በአሚን ዘወልደ እግዚአብሔር ዘውእቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን፣ እርሱም እውነተኛ የባሕርይ አምላክ ነው ይላል። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። ስለዚህ ክርስቶስ በር ነው ማለት የአባቱን አባትነት እንድናውቅ የመንፈስ ቅዱስን እስትንፋስነት እንድናውቅ ያደረገን እርሱ ነው። ይሄንን የሚነግረው እንደገና ደግሞ እሱ ሥጋ ለብሶ ከአብ በሚለይበት ሰው ነው፣ ከእናቱ በሚለይበት አምላክ ነው። ምን ማለት እንደሆነ ትረዱኛላችሁ? እሺ፣ ከአብ በሚለይበት ሰው ነው ማለት አብ ሰው አልሆነም። ከእናቱ በሚለይበት አምላክ ነው። ክርስቶስ መለኮት ዘአብሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ ሲናገር። መለኮት የአባቱ ገንዘብ ነው፣ ሥጋ ደግሞ የኛ ገንዘብ ነው። ስለዚህ ክርስቶስ ከአባቱ ጋር አምላክ ነው፣ ከኛ ጋር ሰው ነው። እንደኛ ሰው ነው፣ እንደ አባቱ አምላክ ነው። መካከለኛነት ማለት ይሄ ነው። ሰው ሆኖ ሰውነትም አለው አምላክነትም አለው። ሁለት ግን ደግሞ አይደለም፣ አንድ ነው፣ የተዋሃደ ነው። ነጠላ ደግሞ አይደለም፣ ሲንግል አይደለም፣ ዩናይትድ ነው። ነጠላ ሞኖ አይደለም፣ ሚያ ነው፣ የተዋሃደ ነው። ነጠላ አይደለም፣ የተዋሃደ ነው። ሁለትነት ያለው አንድ ማለትም አይደለም። የተዋሃደ አንዱ አንዱን ያላጠፋ በታቅቦ ያለ አንድ አምላክነትም ያለው ሰው ስትሉት አምላክ ነው። ሲራብ ታገኙታላችሁ፣ እንጀራ አበርክቶ ሲያጠግብ ታገኙታላችሁ። ሲደክመው ታገኛላችሁ፣ ጎባጣ ሲያቀና ታገኙታላችሁ። ሲጠይቅ ታገኛላችሁ፣ የተሰወረ ሲያውቅ ታገኛላችሁ። ሲሞት ታዩታላችሁ፣ ሞትን ሲሰብረውም ታዩታላችሁ። በእጅ ሲያዝ ታዩታላችሁ፣ በመካከል ተሰውሮ ሲሄድም ታገኛላችሁ። ሲያንቀላፋም ታገኙታላችሁ፣ ባሕር ሲገስጽም ታገኙታላችሁ። ክርስቶስ እንዲያ ነው፣ መካከለኛ ነው ማለት እሱ ነው። አምላክም ሰውም ነው። እንደ ሰውነቱ የእርቅን የመስዋዕትን ሥራ ሰራ። እንደ አምላክነቱ ከአባቱ ጋር ሆኖ ከመንፈስ ቅዱስ ጋር ሆኖ ይቅር አለን።